ሰላም ተማሪዎች እንዴት ናችሁ? ዛሬ እንግዲህ ኢኮኖሜትሪክስ ቻፕተር 1 ይዤላችሁ መጥቻለሁ። ኢኮኖሜትሪክስ 1 ነው። ሰርዲር ኢኮኖሚክስ ላይ ማለት ነው እና ማንኛውም ሰው የማኔጅመንትም ሆነ የማርኬቲንግ ተማሪ ሊያየው የሚችለው ኮርስ ነው እና በጣም በግልጽ በሆነ ሁኔታ ለማስረዳት ሞክራለሁ ማለት ነው እና ይህ ዩቲዩብ ቻናል የተለያዩ የኢኮኖሚክስ ሌሰኖች እና ፋይናል እና ሚድ ኤግዛሞች የሚለቀቁበት ቻናል ስለሆነ ሰብስክራይብ እና ሼር ለጓደኞቻችሁ እንዲሁም ደግሞ ላይክ በማድረግ እንድታበረታቱኝ እጠይቃለሁ ማለት ነው እና ደግሞ የተሰማችሁን ሀሳብ ያላችሁን አስተያየት ሙሉውን ኮሜንት ሴክሽን ላይ አስቀምጡልኝ። የሁላችሁንም አስተያየት ለመቀበል ሞክራለሁ እኔ እና በዛ በተጨማሪ ደግሞ ቴሌግራም ግሩፕ አለ ከታች ዲስክሪፕሽን ላይ አለ። እንዲሁም ደግሞ ቪዲዮ ላይ ሜሴጅ ላይ ገብታችሁ ብታዩት መጀመሪያ ላይ የተቀመጠ አለ ማለት ነው ቴሌግራም ቻናል። እዛ ግሩፕ ላይ በመቀላቀል ከተለያዩ ዩኒቨርሲቲዎች የተዋቀረ ተማሪ ስለሚኖርበት የቸገራችሁን ማቴሪያል የፈለጋችሁትን ነገር ጠይቃችሁ እርስ በርሳችሁም ሆነ እኔም ደግሞ ካለ ከኒም ሼር ታገኛላችሁ ማለት ነው። እንዲሁም ደግሞ በግል ማውራትም ለምትፈልጉ እዛው ውስጥ ኦነሩን ኮንታክት አድርጋችሁ ወይም ደግሞ ዲም አድርጋችሁ ማውራት ትችላላችሁ። እንግዲህ በዚህ መልኩ እንቀጥላለን ማለት ነው። ኮሜንት ላይ ሀሳባችሁን አስተያየታችሁን አስቀምጡልኝ። እንዲሁም ደግሞ ቪዲዮውን ሲጀምሩት ቪፒኤን አብርታችሁ ብትጀምሩልኝ በጣም ነው ደስ የሚለኝ። ወደ ዕለቱ ሌሰን እንገባለን። እንግዲህ ኢኮኖሜትሪክስ ቻፕተር 1 ምን ይላል የሚለው እንግዲህ ስለ ኢኮኖሜትሪክስ ማወቅ ያለባችሁን ነገር በዚህ ዩኒት ላይ ታውቃላችሁ ማለት ነው። ያ ማለት ኢኮኖሜትሪክስ ለምን አስፈለገ፣ ኢኮኖሜትሪክስ ስለምንድን ነው የሚያወራው፣ እንዲሁም ደግሞ ኢኮኖሜትሪክስ ያሰኘውን ባህሪያቶች እናያለን ከሌሎቹ ኢኮኖሚክ ቲዎሪዎች ወይም ደግሞ ከሌሎቹ የኢኮኖሚክስ ኮርሶች ምንድን ነው እሱን ለየት ያደረገው፣ አንድ ሳብጀክት ሆኖ እንዲመጣ ያደረገው ባህሪ ምንድን ነው የሚለውን አንድ ባንድ የምናይ ነው የሚሆነው። እስከ መጨረሻው ድረስ አብራችሁኝ ሁኑ። እንደምትወዱት አልጠራጠርም። ስለዚህ የተለያዩ ነገሮችን በዚህ ላይ እናያለን ማለት ነው። አብረን ወደ ዕለቱ ሌሰን እንገባለን ማለት ነው። ኦኬ እንግዲህ የመጀመሪያው ዋት ኢዝ ኢኮኖሜትሪክስ የሚል ነው። እንግዲህ ማንኛውም ኮርስ ከዴፊኔሽን ነው የምንነሳው። ኢኮኖሜትሪክስ ምንድን ነው? እስኪ ለእናንተ ኢኮኖሜትሪክስ ምን ይመስላችኋል? ኢኮኖሜትሪክስ ማለት ኢት ኢዝ ኤ ቱልስ ኦፍ ሜዠርመንት ነው። መሳሪያ ነው፣ መለኪያ መሳሪያ ነው። ምንድን ነው የሚለካልን የሚለውን ነው የምናየው። ኢት ሜዠርስ ኢኮኖሚክ ቲዎሪ ላይ ያሉትን ነገሮች ኑመሪካሊ ሊለካልን የሚችል ሜዠርመንት መሳሪያ ነው ማለት ነው። አፕሊኬሽንስ ኦፍ ማቴማቲካል ስታቲስቲካል ቴክኒክስ ቱ ዳታ ኢን ኦርደር ቱ ኮሌክት ኤቪደንስስ ኦን ኮሽንስ ኦፍ ኢንተረስት ቱ ኢኮኖሚክስ። እንግዲህ ኢኮኖሜትሪክስ ሜዠር የሚያደርግልን ወይም ደግሞ አፕሊኬሽኑ የሚያገለግለው ለምንድን ነው? ለዳታዎች ወይም ደግሞ አንድ ለተሰበሰበ ኮሌክት ለተደረገ ኤቪደንስን ለሚሰጥ ዳታ ማቴማቲካል እና ስታቲስቲካል ቴክኒኮችን ፕሮቫይድ የሚያደርግ ነው ማለት ነው ኢኮኖሜትሪክ ማለት ነው። It is economic measurement and also its applications are provide mathematical or statistical techniques to data in order to collect evidence on questions of interest to economics. ኢኮኖሚስቶች ኢንተረስት የሆኑበትን ጥያቄ አንስቶ ለመወያየት ዳታዎችን ሰብስበው ለዳታዎች ለነኛ ለተሰበሰቡት ዳታዎች ስታቲስቲካል እና ማቴማቲካል ቴክኒክን ፕሮቫይድ የሚያደርግልን አይዲያ ነው ማለት ነው ኢኮኖሜትሪክስ ማለት። ኢት ኮምባይንስ ኢኮኖሚክ ቲዎሪ፣ ማቴማቲካል ኢኮኖሚክስ፣ ኢኮኖሚክ ስታቲስቲክስ ኤንድ ማቴማቲካል ስታቲስቲክስ። ስለዚህ የነኚህ ኮርሶች ድምር ወይም ደግሞ ድብልቅ የሆነ ውጤት ነው። በጣም አሪፍ ኮርሶችን በአንድ ላይ የያዘ ጨምቆ የያዘ ነው ማለት ነው። ኢኮኖሚክ ቲዎሪ አለ፣ ማቴማቲካል ኢኮኖሚክስ አለ፣ ኢኮኖሚክ ስታቲስቲክስ አለ፣ ማቴማቲካል ስታቲስቲክስ አለ ማለት ነው። በምን ውስጥ? በኢኮኖሜትሪክስ ውስጥ ማለት ነው። በኢኮኖሜትሪክስ ውስጥ በዚህ መልኩ ነው እንግዲህ ኢኮኖሜትሪክስ ማለት ነው። ኦኬ ሌላው ኢኮኖሚክ ቲዎሪ ምንድን ነው? ኢኮኖሜትሪክስ ቲዎሪስ ምንድን ነው? ሌሎች ኮርሶች ከኢኮኖሜትሪክ የሚለዩበትን ባህሪያቶች እናያለን። ኢኮኖሚክ ቲዎሪ የምንለው ኢኮኖሚክ ቲዎሪ ሜክስ ስቴትመንትስ ኦር ሃይፖቴሲስስ ዛት አር ሞስትሊ ኳሊታቲቭ ኢን ኔቸር። እንግዲህ ኢኮኖሚክ ቲዎሪ እስካሁን ድረስ እንዳየነው ፍሬሽማን ላይም እንዲሁም ደግሞ ሰከንድሪ ላይም እንዳየነው
ኢኮኖሚክ ቲዮሪ የሚሰጠን ምንድነው? ኢት ኢዝ ስቴትመንት ነው ፕሮቫይድ የሚያደርግን ወይም ደግሞ ሃይፖቴሲስ ነው ሀሳብ ነው ሊሰጠን የሚችለው ማለት ነው። ሶ ያ ሀሳብ ደግሞ ሞስት ፕሮባብሊ ምንድነው ሊሆን የሚችለው? ኳሊታቲቭ ነው፣ ኳሊታቲቭ ኔቸር። ያ ማለት ኳንቲቲ የለውም፣ ኢን ነምበር ዲፋይን አይደረግም ማለት ነው። however the theory itself does not provide any numerical measurement of the relationship between the variables። ስለዚህ በሆኑ ቫሪያብሎች መካከል ሃይፖቴሲስ ይሰራል ወይም ደግሞ ስቴትመንት ያወጣል። ሪሌሽንሽፓቸውን ኢን ተርምስ ኦፍ ቨርባል ኮሚኒኬሽን ይገልጽልናል ኢኮኖሚክ ቲዮሪ በት ኖት ኑሜሪካሊ ሜዥር አያደርግልንም። በቫሪያብሎቹ መካከል ያለውን ሪሌሽንሽፕ ኑሜሪካሊ ምን አያደርግልንም? ሜዥር አያደርግልንም ኢኮኖሚክ ቲዮሪ ማለት ነው። ታዲያ ኑሜሪካሊ ሜዥር የሚያደርግልን ማን ነው ብለን ከጠየቅን ኢት ኢዝ ዘ ጆብ ኦፍ ኢኮኖሜትሪሽያን ቱ ፕሮቫይድ ሰች ኑሜሪካል ስቴትመንትስ ማለት ነው። ስለዚህ ኑሜሪካል ስቴትመንት ፕሮቫይድ የሚያደርግልን ማን ነው? ኢኮኖሜትሪሽያኖች ናቸው ማለት ነው። ለዛ ነው ከኢኮኖሚክ ቲዮሪ የሚለየው ኢኮኖሚክ ቲዮሪን ኢን ተርምስ ኦፍ ኑሜሪካል ስቴትመንት የሚገልጽልን ነው ማለት ነው ኢኮኖሜትሪክስ። ኦኬ ኢኮኖሜትሪክስ presupposes the expression of economic relationships in mathematical form። በመጀመሪያ ደረጃ በማቴማቲካል ፎርም ይገልጽልናል። ነገር ግን በማቴማቲካል ፎርም ማንም ይገልጽልናል፣ ማቴማቲካል ኢኮኖሚክስም ይገልጽልናል። ነገር ግን ከማቴማቲካል ኢኮኖሚክስ ለየት የሚያደርገው አንላይክ ማቴማቲካል ኢኮኖሚክስ ኢኮኖሜትሪክስ ዳዝ ኖት አሲዩም ዛት ኢኮኖሚክ ሪሌሽንሽፕስ አር ኤግዛክት ኦር ዲተርሚኒስቲክ። አያችሁት አይደለ? ሶ ኢኮኖሚክ ቲዮሪ ስቴትመንት ብቻ ነው። ኑሜሪካሊ የሚገልጽልን ኢኮኖሜትሪክስ ነው አለን። ኢኮኖሜትሪክስ ብቻ ሳይሆን ማቴማቲካል ሞዴልም ኑሜሪካሊ ሪሌሽንሽፓቸውን ማሳየት ይችላል አለን። ታዲያ ኢኮኖሜትሪክስ ከማቴማቲካል ፎርም በምንድን ነው የሚለየው? ከማቴማቲካል ኢኮኖሚክስ በምንድን ነው የሚለየው ካልን ደግሞ ኢኮኖሜትሪክስ ዳዝ ኖት አሲዩም አያስብም ማለት እንደ ማቴማቲካል ምን ብሎ ነው የሚያስበው? ኢኮኖሚክ ሪሌሽንሽፕ አር ኤግዛክት ወይም ደግሞ ዲተርሚኒስቲክ ማለት ነው። ስለዚህ ኢኮኖሜትሪክስ ይሄን አያስብም ማለት ኢኮኖሜትሪክስ ማቴማቲካል ሪሌሽንሽፕ ምንድነው ብሎ ያስባል ማለት ነው። ኢንኤግዛክት ነው ወይም ደግሞ ኢንዲተርሚኒስቲክ ነው ወይም ደግሞ ስቶቻስቲክ ይለዋል በስታቲስቲክስ ወርድ ማለት ነው። ሶ ስለዚህ ኤግዛክት ነው ወይም ደግሞ ዲተርሚኒስቲክ ነው የሚለው ማቴማቲክስ ምንድን ነው? ኢፍ ዩ ናው ቫሊዩ ኦፍ ኤክስን ካወቃችሁ የዋይ ቫሊዩን በትክክል እርግጠኛ ሆናችሁ ወይም ደግሞ ሰርቴንሊ ማወቅ ትችላላችሁ ብሎ ያስባል ማቴማቲካል ኢኮኖሚክስ። በት ኢኮኖሜትሪክስ ግን ኢቭን ዩ ናው ኤክስ ቫሊዩስ ዩ ዶንት ኖው ሰርቴንሊ አባውት ዋይ ቢኮዝ ራንደም ተርም የሚባል ነገር አለ፣ ኢረር የሚባል ነገር አለ ብሎ ይለናል ማለት ነው ኢኮኖሜትሪክስ ማለት ነው። ስለዚህ ከሁለቱ የሚለየውን ከማቴማቲካል ኢኮኖሚክስ እና ከኢኮኖሚክ ቲዮሪ የሚለየውን አየን ማለት ነው። ሶስተኛው የምናወዳድረው ከኢኮኖሚክ ስታቲስቲክስ ነው። ኢኮኖሚክ ስታቲስቲክስ ኢዝ ሜንሊ ኮንሰርንድ ዊዝ ኮሌክቲንግ ፕሮሰሲንግ ኤንድ ፕሬዘንቲንግ ኢኮኖሚክ ዳታ ኢን ዘ ፎርም ኦፍ ቻርት ኦር ቴብል ማለት ነው። ስለዚህ ኢኮኖሚክ ስታቲስቲክስ ደግሞ ፎከስ የሚያደርገው ዳታዎችን ኮሌክት ማድረግ ላይ፣ ዳታዎችን ፕሮሰስ ማድረግ ላይ፣ ማደራጀት ላይ እንዲሁም ደግሞ የተጣራ ኢንፎርሜሽን ፕሬዘንት ማድረግ ላይ። ዳታውን ፕሬዘንት የሚያደርገው ኢን ዘ ፎርም ኦፍ ቻርት እና ቴብል ነው ማለት ነው። ቻርት እና ቴብል ሶ ኢት ኢዝ ፕራይሜሪ ዲስክሪፕቲቭ አስፔክት ኦፍ ኢኮኖሚክስ ማለት ነው። ሶ ይሄ ዲስክሪፕቲቭ አስፔክት የምንለው ምንድን ነው? ከቲዮሬቲካል አስፔክት የሚለየው ዲስክሪፕቲቭ አክቹዋሊ ሃው ማች እና ሃው መኒ የሚለውን አክቹዋሊ ዲስክራይብ የሚያደርግልን ነው። ዲስክሪፕቲቭ ማለት አክቹዋል ሁኔታዎችን የሚገልጽ ነው። ሶ ኢኮኖሚክ ስታቲስቲክስም ዳታን ስንሰበስብ አክቹዋል ዴታዎች ናቸው የሚመጡት። ሶ የኢኮኖሚክ ዲስክሪፕቲቭ አስፔክት የመጀመሪያው ነው ማለት ነው ይሄ ኢኮኖሚክ ስታቲስቲክስ። በት ኢኮኖሜትሪክስ አሁንም ከኢኮኖሚክ ስታቲስቲክስ ጎዝ ቢዮንድ ዛት ከማን ርቆ ይሄዳል? ከኢኮኖሚክ ስታቲስቲክስ ርቆ ይሄዳል ማለት ነው። ርቆ ይሄዳል። ኦኬ ሶ እንዴት ነው ርቆ የሚሄደው የሚለውን እኔ ኢኮኖሚክስ እና ኢኮኖሜትሪክስን ኮምፔር እናደርጋቸው። ኢኮኖሚክስ አለ፣ ኢኮኖሜትሪክስ አለ። እነሱን ሁለቱን ኮምፔር ስናደርጋቸው ኢኮኖሚክስ አንሰር ዘ ኮሽን ዛት ሃው ኤንድ ዋይ የሚሉትን ጥያቄዎች ይመልስልናል። እንዴት እና ለምን ይሄ ተከሰተ፣ እንዴት ሊከሰት ቻለ፣ ለምን ተከሰተ የሚለውን አንሰር የሚመልስልን ኢኮኖሚክስ ነው። በት ዋት አባውት ኢኮኖሜትሪክስ? ኢኮኖሜትሪክስ ፎከስድ ኦን ሃው ማች ኤንድ ባይ ሃው ማች ዛት ኦከርስ ማለት ነው።
በምን ያህል ሁኔታና ምን ያህል የሚለውን ኑሜሪካሊ ቼንጅ አድርጎ የሚያሳይ ማን ነው? ኢኮኖሜትሪክስ ማለት ነው። አያችሁት አይደል ልዩነቱን? የኢኮኖሚክስ ከሆነ እንዴት ለምን ብሎ ጠየቀ። ስለዚህ እዚህ ጋር የምትሰጡት ምንድን ነው? ቨርባል አናላይሲስ ነው ሊሆን የሚችለው አይደለም። ኢኮኖሜትሪክስ ከሆነ ግን ሃው ማች ምን ያህል ስትባሉ አሁን ዚስ አማውንት ኦፍ ምናምን ብላችሁ ነው የምትሰጡት አይደለም። ሶ ኢንተርምስ ኦፍ ነምበር ነው ማለት ነው ኢኮኖሜትሪክስ የሚገልጸው። እንዲሁም ደግሞ ባይ ሃው ማች በምን ያህል ሁኔታ በዚህን ያህል ፐርሰንት ልትሉ ትችላላችሁ ማለት ነው። ሶ ኢኮኖሜትሪክስ በዚህ መልኩና ከኢኮኖሚክስ ጋር ይለያል። ኤግዛምፕል እንይለት እስቲ። ኢኮኖሚስቶች የሚያጠኑት ምንድን ነው? ኢኮኖሚክስ ለምሳሌ ኢፍ ዘ ገቨርንመንት ኢንክሪዝ አልኮል ኤክሳይዝ ታክስን ኢንክሪዝ የሚያደርግ ከሆነ ገቨርንመንት ኮንሱመርስ ዊል ከት ዳውን ኦን ዜር አልኮል ኮንሳምፕሽን። ኮንሱመሮች ምን ያደርጋሉ? አልኮል ኮንሳምፕሽናቸውን ይቀንሳሉ። ስለዚህ እንዴት ነው አይደል? አሁን ለምሳሌ የአልኮል ኮንሳምፕሽንን ለመቀነስ በኮንሱመር ደረጃ ሃው ስትሉ ምንድነው አቅርቦት ወይም ደግሞ ሶሉሽን ያቀረቡት? ገቨርንመንት ኢንክሪዝ አልኮል ኤክሳይዝ ታክስ፣ በቃ ታክሱን ይጨምራሉ። ሶ ዋይ ብላችሁ ብጠይቁስ ለምንድን ነው አልኮል ገቨርንመንት ኢንክሪዝ ያደረገው ኤክሳይዝ ታክሱን? የኮንሱመር አልኮል ኮንሳምፕሽንን ለመቀነስ። ለምን መቀነስ አስፈለገ ብላችሁ ከቀጠላችሁ ደግሞ ለጤና ጎጂ ስለሆነ። ስለዚህ ምንድነው ኢኮኖሚክስ እነኚህን ጥያቄዎች ነው ሊመልስ የሚችለው ማለት ነው። በት ዌን ካም ቱ ኢኮኖሜትሪሽያን፣ ወደ ኢኮኖሜትሪሽያን ስንመጣ ግን ኢፍ ዘ ገቨርንመንት ኢንክሪዝስ አልኮል ኤክሳይዝ ታክስ ባይ 20% ስፔሲፊካሊ ኢን ነምበር ማለት ነው በ20% ቢጨምረው ኮንሱመር ባይ ሃው ማች አማውንት ዲክሪዝ ዜር ኮንሳምፕሽን ማለት ነው። ዜር አልኮል ኮንሳምፕሽን ባይ ሃው ማች አማውንት ይቀንሳል የሚለውን ስናይ በ1% ይቀንሳል ይለናል ማለት ነው። ስለዚህ ባይ ሃው ማች አማውንት በ1% ቀነሰ። ሶ ሃው ማች ምን ያህል ስንል ደግሞ 20% ኢንክሪዝ ቢያደርግ በሚለው መደምደም እንችላለን። ስለዚህ ኢኮኖሚስት እና ኢኮኖሜትሪክስ አይ ቲንክ ክሪል ሆኖላችኋል። እሺ አንድ እዚህ ጋር ላስቁማችሁና ምንድነው እንግዲህ የተለያዩ አገልግሎቶችን የሚሰጥ ቻናል እንደሆነ እንድታውቁልኝ ስለፈለኩ ነው። ሶ እዚህ ጋር እናንተ ሊረዱ የሚችሉ ሀሳቦችን ይዤላችሁ መጥቻለሁ። ስለዚህ የተለያዩ አሳይመንቶች ሲኖሯችሁ እንዲሁም ስለ ኮርሱ ሄልፕ ከፈለጋችሁ እርዳታ ከፈለጋችሁ ቢዚ ስትሆኑ ሊሆን ይችላል። እንዲሁም ደግሞ በጣም አሰልቺ የሆኑ አሳይመንቶች አንዳንዴ ከፈተና ጋር ሊደራረቡባችሁ ስለሚችሉ ስለዚህ እኛ ጋር ያው ፔድ ሰርቪስ እንሰጣለን ማለት ነው። ሶ 100% ኮንፊደንስ ሆናችሁ የምታስገቡት አሳይመንትን ሰርተን እናስረክባችኋለን። ሶ መሰራት የምትፈልጉ ሁላችሁም ማለት ነው በዚህ ያለው ስልክ ቁጥር አለ። ሶ በዚህ ስልክ ቁጥር በመደወል አሳውቁኝ ማለት ነው። ሶ እርዳታዬን ለእናንተ አቀርባለሁ ማለት ነው። ሶ በዚህ መልኩ እንዳያመልጣችሁ ከእንትኑ ወይም ደግሞ ከአገልግሎታችን ተሳታፊ እንድትሆኑ ቴሌግራም ግሩፕ ላይ ገብታችሁ ኦነሩን ማውራት ትችላላችሁ። ሶ አገልግሎታችሁ ይፈጸምላችኋል ማለት ነው። ኦኬ ስለዚህ ዋት ኢዝ ኢኮኖሜትሪክስ የሚለው ጥያቄ እንደቀጠለ ሆኖ ኢኮኖሜትሪክስ የተለያዩ ፎርስ ጥርቅም ነው። ያ ማለት ከተለያዩ ሳብጀክት የመጡ አይዲያዎችን ይዞ በአንድ መርጅ አድርጎ የሚንቀሳቀስ ነው ማለት ነው። የመጀመሪያው ከኢኮኖሚክ ቲዮሪ ነው የተነሳው። ኢኮኖሚክ ቲዮሪ እንግዲህ ኢኮኖሚክ ቲዮሪ ምን ፕሮቫይድ ያደርገዋል? ለኢኮኖሜትሪክስ ምን ይሰጠዋል? ፕሮቫይድስ ቲዮሪ ኦር ኢምፖዝ ሎጂካል ስትራክቸር ኦን ዘ ኮስችን። ስለዚህ ጥያቄዎችን ሎጂካሊ ስትራክቸርድ አድርጎ ለኢኮኖሜትሪክስ በዚህ መልኩ ፕሮቫይድ ያደርግለታል። ሌላው ሁለተኛው ማቴማቲካል ኢኮኖሚክስ ነው። ማቴማቲካል ኢኮኖሚክስ ደግሞ ይሄ በኢኮኖሚክ ቲዮሪ አስቲዩም የተደረገውን ሃይፖቴሲስ ወይም ደግሞ ስቴትመንት ምን ያደርጋል? ኤክስፕረስ ኢኮኖሚክ ቲዮሪ ዩዚንግ ማቴማቲካል ፎርም በመጠቀም ምን ያደርጋል? ቲዮሪውን በማቴማቲካል ፎርም ኤክስፕረስ ያደርገዋል። ማቴማቲካል ኢኮኖሚክስ። ከዚያ ይሄም ሞዴሉን ለማን ይሰጠዋል? ለኢኮኖሜትሪክስ ማለት ነው። ከዚህም ሞዴል ወሰደ። ከዚያስ ኢኮኖሜትሪክ ስታቲስቲክስ የሚባል አለ። ኢኮኖሚክ ስታቲስቲክስ ደግሞ ዳታ ፕሬዘንቴሽን ኤንድ ዲስክሪቢሽን ነው። ምን ይደረጋል? ይሄ ፎርም ወይም ደግሞ ሞዴል ሰጥቶታል። በዚህ ሞዴል መሰረት በኢኮኖሚክ ስታቲስቲክስ አይዲያ መሰረት ደግሞ ዳታን ይሰበስባል፣ ፕሬዘንት ያደርጋል፣ ዲስክራይብ ያደርጋል። ኦኬ ከዚያ በኋላ ማቴማቲካል ስታቲስቲክስ ደግሞ ኤስቲሜሽን ኤንድ ቴስቲንግ ቴክኒክስ ይሄ ጋር ዳታ ሰብስቧል፣ ፕሬዘንት አድርጓል። ስለዚህ ይሄ ነገር ትሩ ነው ፎልስ ነው
የሚለውን አጣርቶ ወደ ፖሊሲ ወደ ኢቫሉዌሽን ለማስገባት ማቴማቲካል ስታቲስቲክስ ደግሞ ኤስቲሜሽን ኤንድ ቴስት ቴክኒኮችን ፕሮቫይድ ያደርግለታል። ስለዚህ ኢኮኖሜትሪክስ ምንድን ነው ማለት ነው? ፉል ኢነርጂ ያለው ፉል ኢንፎርሜሽን ያለው ሳብጀክት ነው ማለት ነው። ተግባባን አይደለ? ኦኬ ሌላው የኢኮኖሜትሪክስ ጎሎች ወይም ደግሞ ሊጠቀማቸው የሚጠቅመው ለምንድን ነው የሚለውን በአጭሩ እናያለን። ጎል ኦፍ ኢኮኖሜትሪክስ ወይም ደግሞ ዩዝ ኦፍ ኢኮኖሜትሪክስ ብዙ ጥቅም አሉት። ነገር ግን ከዚያ ውስጥ ቁጥብ የሆኑት ተያያዥ የሆኑ ነገሮችን እናያዛለን። የመጀመሪያው ጥቅሙ ለኤስቲሜሽን ቴክኒክ ያገለግላል። ኦፍ ኢኮኖሚክ ፓርትነርስ ኦር ሪሌሽንሽፕስ ኒድ ፎር ፖሊሲ ኦር ዲሲሽን ሜኪንግ። ስለዚህ ኢኮኖሚክ ፓርትነሮች ወይም ደግሞ ሪሌሽንሽፕ የሚያጠኑ ሰዎች ስለ ፖሊሲ ማውጣት ያስፈልጋሉ፣ እንዲሁም ደግሞ ዲሲሽን ሜኪንግ መወሰን ያስፈልጋቸዋል። ለዛ ምን ይሰጣቸዋል? ኢኮኖሜትሪክስ ኤስቲሜሽን ይሰጣል ማለት ነው። እነኚህን አዋቅሮ ሁለተኛው ኤስቲሜት ያደረግነውን ዳታ ምን ለማድረግ ይጠቅመናል? ቴስት ለማድረግ ይጠቅመናል። ቴስትም እዛው ፕሮቫይድ ያደርግልናል ማለት ነው። ፐርሃፕስ ሪፋይኒንግ የማጣራት ስራ እንሰራለን፣ ምናልባት ስህተት ቢሆን ማለት ነው። ስለዚህ ኢኮኖሚክ ቲዎሪያችንን ሪፋይን የምናደርግበት ወይም ደግሞ ቴስት የምናደርግበትን ቴክኒክ ይሰጠናል ኢኮኖሜትሪክስ። ሶስተኛው ቴስት አድርገን ካለፈ ፎርካስቲንግ እንሰራለን ወይም ደግሞ ፕሪዲክሽን እንሰራለን። እንግዲህ እነኚህን እያንዳንዳቸውን ዩኒቱ ላይ ሰራላችኋለሁ ማለት ነው። ዩኒቱ ላይ ሙሉ በሙሉ አሉ። ፎርካስቲንግ ወይም ደግሞ ፕሪዲክሽን ኦፍ ፊውቸር ቫሊስ ኦፍ ኢኮኖሚክ ማግኒቲዩድ ቴስት አድርገን አጣርተን ካለፈ የሆኑ ስለዚህ ወደፊት ምን ማድረግ እንጀምራለን? ያንን መሰረት አድርገን ዲፔንድ ሆነ ግምት መስጠት እንችላለን ስለ ኢኮኖሚው ማግኒቲዩድ ማለት ነው። ኦኬ ፎርካስት ካደረግን ወይም ደግሞ ፕሪዲክት ካደረግን ስንደርስ እዛ ቦታ ላይ ፊውቸር ቫሊዩ ላይ ስንደርስ ይሄ ፎርካስት ያደረግነው ነገር ሰራ ወይስ አልሰራም ብለን ኢቫሉዌሽን እንሰራለታለን። ኢቫሉዌሽን ለመስጠትም ማን ይጠቅመናል? ኢኮኖሜትሪክስ። ስለዚህ ኢቫሉዌሽን ኦፍ ፖሊሲያችንን ፕሮግራማችንን ኢቫሉዌት እናደርግበታለን ማለት ነው። ሌላው ማወቅ ያለባችሁ እዚህ ዩኒት ላይ ሰብታይትሉ ሞዴል ኢኮኖሜትሪክ ሞዴል አለ፣ ኢኮኖሚክስ ሞዴል አለ፣ ሌሎች ሞዴሎች ሊኖሩ ይችላሉ። ስለዚህ ስለ ሞዴል እናወራለን ማለት ነው። ሞዴል እዚህ ጋር አንዴ ሞዴል የመጀመሪያው ዴፊኒሽን የሚመለከተው የትኛውን ነው? ይሄኛውን ነው። ስለዚህ ሞዴል ማለት it is a simplified representations of the real world phenomena። ስለዚህ ሞዴል ምንድን ነው? ይህን ሪል ወርልድ ፌኖሚና ዓለማችን ላይ ያሉ ነገሮችን አክቹዋል ነገሮችን ሲምፕሊፋይ አድርጎ ቀለል አድርጎ ሪፕሬዘንት አድርጎ የሚያደርግልን ነገር ነው ሞዴል ማለት ነው። ዋራባውት ጠበብ አድርገን ወደ ኢኮኖሚክ ሞዴል ስፔሲፊክ አድርገን ስንመጣስ ወደ ኢኮኖሚክ ሞዴል ስንመጣ ደግሞ it is a model that describes the relationship between or among economic variables። ስለዚህ the relationship between or the relationship among economic variables በተለያዩ የኢኮኖሚክ ቫሪያብሎች መካከል ያለውን ሪሌሽንሽፕ የሚገልጽልን ዲስክራይብ የሚያደርግልን ሪፕሬዘንት የሚያደርግልን ማን ነው? it is called ኢኮኖሚክ ሞዴል ማለት ነው። ኢኮኖሚክ ሞዴል ሞር አጥበነው ደግሞ ወደ ኢኮኖሜትሪክስ ሞዴል ካወረድነው ደግሞ ስፔሲፊካሊ ኢኮኖሚክ ሞዴል ሆኖ ነገር ግን ኮምባይንድ ዊዝ አሰምፕሽንስ አባውት ዘ ራንደም ኔቸር ኦፍ ዘ ዳታ ማለት ነው። ዋት ኢዝ ዘ ራንደም ኔቸር ኦፍ ዘ ዳታ which is ስቶቻስቲክ የሚያስብለው እዚህ ነው ማለት ነው። ስቶቻስቲክ ዩኒቱ ላይ ትማሩታላችሁ ስቶቻስቲክስ። ስለዚህ ስቶቻስቲክ ቢሄቨር አለው ራንደም ኔቸር ኦፍ ዘ ዳታ ወይም ደግሞ ኢረር የሚባል ነገርን ኮንሲደር ያደርጋል። ወደ ማን ካመጣ ነው? ወደ ኢኮኖሜትሪክ ሞዴል ወደሚል ታመጣ ነው ማለት ነው። ስለዚህ ሞዴል ሲምፕሊፋይድ ሪፕሬዘንቴሽን ኦፍ ሪል ወርልድ ነው። ኢኮኖሚክ ሞዴል ከተባለን የኢኮኖሚክ ሪሌሽንሽፕን የሚያሳይ የኢኮኖሚክ ቫሪያብሎችን ሪሌሽንሽፕ የሚያሳይ ሞዴል ነው። ኢኮኖሜትሪክ ካልን ደግሞ ኢኮኖሚክ ሞዴል ዊዝ ራንደም ኔቸር ኦፍ ዘ ዳታ ማለት ነው። ራንደም ኔቸር ኦፍ ዘ ዳታ። ኦኬ ብራቮ። ስለዚህ ኢኮኖሜትሪክ የተለያዩ አፕሮቾች አሉት። ስለዚህ አፕሮቾቹ ምንድን ናቸው? ሁሉንም ኦፍኮርስ ለእያንዳንዳቸው እናያቸዋለን። አፕሮቾቹ ምንድን ናቸው የሚለውን የመጀመሪያው አፕሮች ኢኮኖሚክ ቲዎሪን ይቀበላል ወይም ደግሞ ኢኮኖሚክ ሞዴልን ፕሬዘንት ያደርጋል ወይም ደግሞ እሱ ላይ ተደግፎ ሩቱ ኢኮኖሚክ ቲዎሪ ነው ማለት ነው። ከዚያ በኋላ ኢኮኖሚክ ቲዎሪን ይዞ ወዴት ይሄዳል? ወደ ማቴማቲካል ሞዴል which means ኢኮኖሚክ ቲዎሪን ዲፋይን ኢን ተርምስ ኦፍ ኑሜሪካል ማለት ነው።
ኒውሜሪካል ሞዴል ይሰራለታል። ከዚያሳ ወደ ኢኮኖሜትሪክ ሞዴል ይወስደዋል። ከዚያ ኢኮኖሚክ ቲዎሪን ኢን አን ኢምፔሪካል ቴስቴብል ፎርም ይገልጽልናል ማለት ነው። ኢኮኖሜትሪክ ሞዴል ደግሞ ኢኮኖሜትሪክ ሞዴል ደግሞ ሰም ኤፕሪዮር ኢንፎርሜሽን ይኖሩታል፣ ቀድሞ የሚያውቃቸው ይኖሩታል። ከዚያ ግን የማያውቃቸውን ምን ያደርጋል? ዳታ ኦብቴን ያደርጋል። ዳታዎችን ኦብቴን ያደርጋል። ከዚያ እነኚህን ዳታዎች በመጠቀም ዩኒቱ ላይ በደንብ ይገባችኋል። ዳታዎቹን በመጠቀም ኢስቲሜት ኦፍ ዘ ሞዴል ማለት ዋይ ኢዝ ኢኳልስ ቱ አልፋ ፕላስ ቤታ ኤክስአይ ሊሆን ይችላል ሞዴሉ። ስለዚህ ዳታዎችን በመጠቀም ነው የአልፋንና የቤታን ቫልዩ የምንፈልገው። ስለዚህ እነሱን ዳታዎችን በመጠቀም ኢስቲሜት ያደርጋል ዘ ሞዴልን ማለት ነው። ያንን ሞዴል ኦፍ ኢስቲሜሽን ያወጣል። ያን ኢስቲሜት ካደረገ ሞዴሉን ኢስቲሜት ካደረገ ምን ያደርጋል? ያ ሞዴል ቴስት መደረግ አለበት አይደለ? ይሰራል አይሰራም? ስለዚህ ቴስት ያደርገዋል። ቬሪፋይንግ ኤኒ ክሌም ሰጀስትድ ባይ ዘ ኢኮኖሚክ ሞዴል። ስለዚህ በኢኮኖሚክ ሞዴል ሰጀስት የተደረጉ ማንኛውንም ክሌም ወይም ተቃውሞዎች ቬሪፋይ እንዲያደርግለት ቴስት ያደርገዋል ማለት ነው። ቴስት ያደርገዋል። ቴስት ካደረገ በኋላ ወይ ፌል ያደርጋል ያ ሞዴል ወይንም ደግሞ ፓስ ይሆናል አይደለ? ስለዚህ ፓስ ተሆነ ኢንተርፕሬት ሪዛልትስ ኤንድ ዩዚንግ ዘ ሞዴል ፎር ዘ ፓርቲኩላር ፐርፐስ። ፓስ ከሆነ ለፓርቲኩላር ፐርፐስ ሞዴሉን መጠቀም እንችላለን ማለት ነው። ምክንያቱም አኩርቶናል፣ በቃ አልፎልናል። ኢንተርፕሬት አድርገን ለሞዴል ወይም ደግሞ ለፐርፐዝ መጠቀም እንችላለን። which is ፖሊሲ ሊሆን ይችላል ወይም ደግሞ ለዲሲሽን ሜኪንግ ኦፍ ኢኮኖሚስት ሊሆን ይችላል ማለት ነው የምንጠቀመው። ለሱ እንጠቀመዋለን። ኦኬ ይሄ የኢኮኖሜትሪክ አፕሮች እያንዳንዳቸውን እናያቸዋለን ብያቸዋለሁ። ስለዚህ ወደ እያንዳንዳቸው እንመጣለን። የመጀመሪያው ምንድን ነው ያልኩት? ሃይፖቴሲስ ወይም ደግሞ ኢኮኖሚክ ቲዎሪን ማግኘት ወይም ደግሞ መጠቀሙ ነው አይደለ? ስለዚህ ስቴትመንት ኦፍ ቲዎሪ ወይም ደግሞ ሃይፖቴሲስ አለ ማለት ነው። ኤግዛምፕል አሁን ለምሳሌ ሃይፖቴሲስ ወይም ደግሞ አንድ ስቴትመንትን ፋክት የሆነ ነገር ሊሆን ይችላል ወይም ደግሞ ላይሆንም ይችላል። በኋላ ቴስት ሲደረግ ነው የሚታወቀው። ስለዚህ የሆነ አይዲያ ታመነጫላችሁ። ምን ብሏል? ለምሳሌ እዚህ ጋር ፒፕል ኢንክሪዝ ኮንሳምፕሽን አስ ኢንካም ኢንክሪዝስ በት ኖት ባይ አስ ማች አስ ዘ ኢንክሪዝ ኢን ዜር ኢንካም ማለት ነው። ስለዚህ የሰው ልጅ ኢንካም ሲጨምር ኮንሳምፕሽናቸውም ይጨምራል። ነገር ግን ኢንካማቸው በጨመረው መጠን ያህል አይደለም ኮንሳምፕሽናቸው የሚጨምረው። ለምን ስትሉ ማክሮ ሌቭል ላይ ወርዳችሁ ስትመልሱ ምንድን ነው ቢኮዝ ኢንካም ኢንክሪዝ የሚያደርገው ኢንካም ወደ ምንና ወደ ምን ዲቫይድ እንዲደረጋል? ወደ ሴቪንግ እና ወደ ኮንሳምፕሽን። ስለዚህ ሰም አማውንት ኦፍ ሴቪንግ ስላለ በእኩል ኢንካማችን ሙሉ በሙሉ የጨመረውን ኮንሳምፕሽናችን ላይ ስለማናውለው እኩል አይደለም ማለት ነው የሚጨምሩበት ሌቭል። ይሄ ምንድነው? ስቴትመንት ነው። የሆነ ሰው ወይም ደግሞ የሆነ ሳይንቲስት ያጠናው ስቴትመንት ነው አይደለ? ይህን ስቴትመንት በማቴማቲካል ሞዴል እናስቀምጠው። ስፔሲፊኬሽን ኦፍ ማቴማቲካል ሞዴል ስናደርገው፣ ምክንያቱም ማቴማቲካል ሞዴል ይጠቀማል ብያቸዋለሁ። ስለዚህ ኮንሳምፕሽን ኢዝ ኢኳልስ ቱ አውቶኖመስ ኮንሳምፕሽን ፕላስ ይሄ ደግሞ ኮንሳምፕሽናችን ቤዝድ ኦን ማርጂናል ፕሮፖርሲቲ ቱ ኮንሱም ማለት ነው። ስለዚህ ይሄ አውቶኖሚየስ ኮንሳምፕሽን ነው። ይሄኛው ደግሞ ኮንሳምፕሽን ዊዝ ማርጂናል ፕሮፖርሲቲ ኮንሱም ማለት ነው። ይቺ ማርጂናል ፕሮፖርሲቲ ኮንሱም ከዜሮ እና በአንድ መካከል ናት ማለት ነው። በዜሮ የበለጠች ከአንድ ያነሰች ማለት ነው። ቢ ኢዝ ይቺ ስሎፓ ናት። ስለዚህ ምን ያህል የምንጠቀምባት ፕሮፖርሽን ማለት ነው። የኢንካማችንን ምን ያህሉን እንጠቀማለን። ስለዚህ በዜሮ እና በአንድ መካከል የምትገኝ ናት። ዌር ሲ ኢዝ ኮንሳምፕሽን፣ ዋይ ኢዝ ኢንካም፣ ቢ ስሎፕ ቼንጅ ኢን ኮንሳምፕሽን ዲዩ ቱ ቼንጅ ኢን ኢንካም ማለት ነው። አልፋ ኢዝ ኢንተርሰፕት ማለት ነው፣ ወይም ደግሞ አውቶኖሚየስ ኮንሳምፕሽን ትባላለች። ኦኬ ሶስተኛው አፕሮቹ ምንድነው? ስፔሲፊኬሽን ኦፍ ዘ ኢኮኖሜትሪክ ሞዴል ነው። ኢኮኖሜትሪክ ሞዴልን ስፔሲፋይ ማድረግ። ማቴማቲካል ሞዴል አለ። ከዚህ ያንን ወደ ምን መቀየር? ወደ ኢኮኖሜትሪክስ ሞዴል መቀየር። ወደ ኢኮኖሜትሪክ ሞዴል ከማቴማቲካል ሞዴል የተሻለው ምንድነው? ራንደም ተርምን ወይም ደግሞ ራንደምነስ ኦፍ ዘ ቫሪያብልን አስዩም ስለሚያደርግ ነው ብያቸዋለሁ። ስለዚህ ኮንሳምፕሽን ኢዝ ኢኳልስ ቱ አውቶኖሚየስ ኮንሳምፕሽን ፕላስ ቢ ወይም ደግሞ ማርጂናል ፕሮፖርሲቲ ኮንሱም ታይምስ ኢንካም ፕላስ ኢ ማለት ነው which is ኤረር ማለት ነው። ወይም ደግሞ ራንደም ተርም የምትባለው ይቺ ኢ ናት ማለት ነው። ቢ ማለት በዜሮ እና በአንድ መካከል ናት። ማርጂናል ፕሮፖርሲቲ ቱ ኮንሱም ማለት ነው የምንጠቀምባት ስሎፑ ማለት ነው። አልፋ ኢንተርሴፕት ነው።
እንዲሁ ደግሞ አውቶኖመስ ኮንሳምፕሽን ይባላል ብያችኋለሁ። ሶ ኢ ደግሞ ኢረር ወይም ደግሞ ስቶቻስቲክ ወይም ደግሞ ዲስተርባንስ ተርም ትባላለች። ይህንንም ዩኒቱ ላይ በደንብ ክሊር ይሆንላቸዋል። ኢት ካፕቸርስ ዘቨራል ቫሪያብልስ። ሶ ይቺ ኢረር ለምን አስፈለገች ዩኒቱ ላይ እሰራላችኋለሁ። ሶ ለምን አስፈለገች የሚለውን ሙሉ በሙሉ እዚህም ትንሽ ተቀምጧል። ዩኒቱ ላይ ግን የበለጠ ስላለ አትጨነቁ። ስለዚህ ይቺ ኢረር ለምን አስፈለገች? ሶ ኢት ካፕቸርስ ሰቨራል ፋክተርስ፣ የተለያዩ ፋክተሮችን አፌክት የሚያደርጉ ነገሮችን እኛ ያላሰብናቸውን ምን እንድታደርግልን ነው? ካፕቸር እንድታደርግልን ነው ማለት ነው። ሶ እነኛ ፋክተሮች ምን ሊሆኑ ይችላሉ? ኦሚትድ ቫሪያብልስ፣ ለምሳሌ ወሳኝ የሆኑ ቫሪያብሎችን ኦሚት ልናደርግ እንችላለን፣ ልንስት እንችላለን ማለት ነው። ሌላው ሜዠርመንት ኢረር ልንሰራ እንችላለን። ዳታ ስንሰበስብ ሜዠርመንት ኢረር ሰርተን ከሆነ ዲፐንደንት ቫሪያብሉ ላይ ስህተት ስለሚያመጣብን፣ ስለዚህ ምን እናደርጋለን ማለት ነው? ያንን ስህተታችንን ኦሚት እንድታደርግልን ወይም ደግሞ ካፕቸር እንድታደርግልን ኢረርን ወይም ደግሞ ራንደምነስን እንጨምራለን ማለት ነው። ሶ ኢረር ኢን ዘ ዲፐንደንት ቫሪያብል ኤንድ ሮንግ ፈንክሽናል ፎርም። ፈንክሽናል ፎርሙ ቶታሊ ሮንግ ሊሆን ይችላል። ለምሳሌ እኛ ሊኒየር ፈንክሽን በሊኒየር ፈንክሽን ሞዴል ሰርተን ሜቢ ኳድራቲክ ሊሆን ይችላል የሚያስፈልገው። ሶ ያንንም ካፕቸር ታደርግልናለች። ሶ ራንደምነስ ኦፍ ዘ ሁማን ቢሄቨርን ደግሞ እንዲሁ ካፕቸር ታደርጋለች። የሰው ልጅ ባህሪ አጥንተው ልታውቀው የምትችለው ነገር አይደለም። ስለዚህ ድብቅ ስለሆነ የሰው ልጅ ይህን ራንደምነስ ቢሄቨሩን የሆነ ነገር ሲያጋጥመው አይዲያውን ሊቀይር ይችላል። ያንን ነገር ካፕቸር እንድታደርግልን which is used to error ማለት ነው። ለዛ ነው ኢረርን የተጠቀምንበት ምክንያት ማለት ነው። እነኚህን ምክንያቶች ብትጠየቁ የመመለስ ግዴታ የእናንተ ይሆናል ማለት ነው። ኦኬ፣ ሌላው እንግዲህ በማቴማቲካል ፎርም ገለጽን፣ በኢኮኖሜትሪክ ሞዴል ገለጽን። ከዚያ በኋላ ኢኮኖሜትሪክ ሞዴሉ ላይ እንዳያችሁት እንግዲህ ምንድነው የሚለው እዚህ ጋር ኢኮኖሜትሪክ ሞዴሉ ላይ ይህ አለ አይደለ? ሶሪ ይህኛው አለ። ይሄ ኢኮኖሜትሪክ ሞዴል ከሆነ የአልፋን ቫልዩ የቤታን ቫልዩ እና የኢረርን ለማግኘት ምን መጠቀም አለብን? ዳታ ያስፈልገናል። ኦብዘርቭ የሚደረግ ዳታ ያስፈልገናል። ስለዚህ የሰው ልጅ በምን ያህል አማውንት ለምሳሌ ሊጠቀም ይችላል፣ አውቶኖመስ ኮንሳምፕሽኑ ምን ያህል ሊሆን ይችላል የሚለውን ኦብቴኒንግ ዳታ እናደርጋለን ማለት ነው። ዳታ እንሰበስባለን። ከዚያ ያንን ዳታ ተጠቅመን ኢስቲሜት እናደርጋለን ሞዴሉን። ያ ማለት አልፋን እንሰራለን፣ ቤታን እንሰራለን። ዳታውን ተጠቅመን ዳታ ከሰበሰብን ኢስቲሜት ዘ ፓራሜትር ኦፍ ዘ ሞዴል። ፓራሜትሮች እነማን ናቸው? እነኚህ የነኚህ ቫልዩ ጋር ያሉት ማለት ነው። አልፋና ቤታ which is called parameter of the model እና ኢንተርሴፕቱ እና ኮፊሸንቶቹ ማለት ናቸው ፓራሜትር የሚባሉት። ስለዚህ እነሱን ኢስቲሜት እናደርጋለን ዳታውን በመጠቀም ማለት ነው። ሶ ሃው እንዴት ኢስቲሜት እናደርጋለን? የተለያዩ ሜተዶች አሉ። ሶ እነሱ ሜተዶች ዩኒት 2 ላይ ታያቸዋላችሁ። ስለዚህ ፎር ናው ሰፖዝ ኮንሳምፕሽን is equals to 184.08 plus 0.8 yi። ያ ማለት ነው when income increases by 1 unit consumption also increased by 0.8 unit። ስለዚህ ይሄንን አማውንት ከአንድ ዩኒት ኮንሳምፕሽን ጋር ከኢንካም ጋር 0.8ቱን ለኮንሳምፕሽን ነው የምናወጣው ማለት ነው። ኢንክሪዝ ያደርጋል። ይሄኛው ደግሞ ዌን ኢንካም 0 ሆኖ አውቶኖመስ ኮንሳምፕሽናችን ወይም ደግሞ ኢንካም 0 ሆኖ እኛ ልንጠቀም የምንችለው ምንም ኢንካም ሳይኖረን 184.08 እንጠቀማለን ማለት ነው። which is ኢንተርሰፕት አይደለ? የኮንሳምፕሽን ኢንተርሰፕት። ሶ ይሄን ኤስቲሜት ፓራሜትሮችን ኤስቲሜት አድርገን በዚህ መልኩ ካስቀመጥን ዋይ ምንድነው ኔክስት ስቴፕ የሚቀረን? ቴስት ማድረግ እነኚህ ፓራሜትሮች ልክ ናቸው ወይስ አይደሉም የሚለውን ቴስት እናደርጋለን። ሶ ዩኒቱ ላይ በፕራክቲስ የምትሰሩት ነው። ሃይፖቴሲስ ቴስቲንግ ስንሰራ ኢዝ 0.8 ስታቲስቲካሊ ሲግኒፊካንትሊ ግሬተር ዛን 0 ነች። ሶ ግሬተር ዛን 0 ከሆነች ምንድነው ማለት ነው? ቼንጅ ኢን ዋይ አፌክትስ ቼንጅ ኢን ኮንሳምፕሽን ማለት ነው። አዘርዋይስ 0 ምኮን ከሆነ ቼንጅ ኢን ዋይ ዳዝንት አፌክት ዘ ቼንጅ ኢን ኮንሳምፕሽን። ምክንያቱም ይሄን 0 ካረጋችሁት ዋይ አይኖርም ሲጀመር። ስለዚህ 0.8 ስታቲስቲካሊ ሲግኒፊካንት ነው ወይ በኢኮኖሜትሪክሱ ማለት ነው። በኢኮኖሜትሪክስ ስታቲስቲካል ሲግኒፊካንት ነች ወይ ከተባለ እሱን ቴስት ማድረግ ያስፈልጋል። ቴስት አድርገን ወይ ነች ወይ አይደለችም፣ ወይ ሲግኒፊካንት ነች ወይ ኢንሲግኒፊካንት ነች ብለን ካሰብን ከጨረስን በኋላ ኢንተርፕሬት እናደርጋታለን። ሪዛልታችንን ኢንተርፕሬት እናደርገዋለን። ወይም ደግሞ እና ያንን ሞዴል የሚያልፍ ከሆነ ለፖሊሲ ሜጀርመንት እና ለፎርካስቲንግ እንጠቀማቸዋለን። የወደፊቱን ኢኮኖሚክ ማግኒቲዩድ ፎርካስት ለማድረግ እንዲሁም ደግሞ ለፖሊሲዎች
እንጠቀማለን ማለት ነው። ሶ 1 ብር ኢንክሪዝ ኢን ዋይ አን 80 ሳንቲም ኢንክሪዝ ኢን አቨሬጅ ሲ ላይ ኮንሳምፕሽናችን 80 ሳንቲም ይጨምራል። ምናችን ኢንካማችን በአንድ ብር ቢጨምር ማለት ነው። ምክንያቱም 0.8 ማለት የአንድ ብር 80 ሳንቲም ነው አይደለ? ሶ በዚህ መልኩ ብለን ኢንተርፕሬት እናደርጋለን። ስለዚህ ኢፍ ዋይ 0 የሚሆን ከሆነ ቅድም እንዳልኳችሁ ይሄ ነው አይደለ የሚቀረው። ኦን አቨሬጅ ኮንሳምፕሽናችን ዚስ አማውንት ይሆናል። አውቶኖሚስ ኮንሳምፕሽናችን አለ ማለት ነው። ፒክ ኤ ቫልዩ ኦፍ ኮንትሮል ቫሪያብል ዋይ ቱ ጌት ኤ ዲዛይሬብል ቫልዩ ኦፍ ታርጌትድ ቫሪያብል ሲ። ስለዚህ ኢንካምን ወይም ደግሞ የዋይን ቫልዩ ፒክ በማድረግ ይሄን ያህል ቢሆን ኢንካም ለምሳሌ 500 ቢሆን ብላችሁ ይሄንን ትክክለኛ ኮንሳምፕሽን ሌቭሉን ምን ማድረግ ትችላላችሁ? ካልኩሌት ማድረግ ትችላላችሁ ማለት ነው። ኦኬ። ሌላው የምናያቸው ታይፕ ኦፍ ዳታ ወይም ደግሞ ለኢኮኖሜትሪክስ አናላይሲስ የሚጠቅሙ የዳታ አይነቶችን ነው። ታይፕስ ኦፍ ዳታ በዋነኛነት በሶስት ይከፈላሉ። ነገር ግን አንድ ጥገኛ የሆነ ሌላ አይነት ዳታ አለ። አጠቃላይ በአራት ብንከፍላቸው የተሻለ ነው። የመጀመሪያው ታይም ሲሪስ ዳታ ነው። ሁለተኛ ክሮስ ሴክሽናል ዳታ ነው። ሶስተኛ ፑልድ ዳታ ነው። አራተኛ ደግሞ ሎንጊቱድናል ኦር ፓነል ዳታ ብለን እንከፍላቸዋለን። ታይም ሲሪስ ዳታ የምንለው የመጀመሪያው is a collection of observation or behavior for a single subject። እዚህ ጋር በደንብ ተመልከቱ። ኮሌክሽን ኦፍ ቢሄቪየር ነው ለማ for a single subject ወይም ደግሞ for a single entity ማለት ነው። at different time intervals over the years or over time ማለት ነው። ስለዚህ ታይም ሲሪስ ዳታ ስንል ሲሪስ ማለት ነው ቀጣይነት ያለው አይደለ? ስለዚህ ከ2000 እስከ 2010 ሊሆን ይችላል። እስከ 2010 ምን ነው ታይም ሲሪስ ለተከታታይ ጊዜያት አይደለ? ነገር ግን የምናጠናው ኦንሊ አባውት ኤ ሲንግል ሳብጀክት ነው። ስለ አንድ ሳብጀክት፣ ስለ አንድ ዩኒት፣ ስለ አንድ ኢንቲቲ የምናጠና ከሆነ ኦቨር ታይም ኢት ኢዝ ኮልድ ታይም ሲሪስ ዳታ ማለት ነው። በኤግዛምፕል ስለምናየው ይገባቸዋል። ለምሳሌ መኒ ሰፕላይ አንኢምፕሎይመንት ሬት ኦቨር ይርስ ብናጠና አባውት አንኢምፕሎይመንት ሬት እና መኒ ሰፕላዩን ኢን ዘ ዋት ኢን ኢትዮጵያን ኮንቴክስት ኢትዮጵያን ኮንቴክስት ብናወራ ኢትዮጵያ ዘ ሲንግል ሳብጀክት ማናት? ኢትዮጵያ ናት። ስለ ኢትዮጵያ መኒ ሰፕላይን እና አንኢምፕሎይመንት ሬትን ልናወራ እንችላለን። እነኚህ ለምን ሁለት ሆኑ እንዳትሉኝ፣ ምክንያቱም ሲንግል ዩኒት ኢትዮጵያ ናት። ስለ ኢትዮጵያ ብቻ ነው እያወራን ያለ ነው። ነገር ግን ስለ ኢትዮጵያ ብዙ ነገሮች ልናወራ እንችላለን። እነኚህ ደግሞ ምንድን ነው የሚባሉት? ዩኒት ሳይሆኑ ሰቨራል ቫሪያብልስ ይባላሉ። ሰቨራል ቫሪያብሎች። ስለዚህ ስለ አንድ ሲንግል ዩኒት ሰቨራል ቫሪያብሎችን ኦቨር ታይም ማውራት ዛት ኢስ ኮልድ ታይም ሲሪስ ዳታ ይባላል ማለት ነው። ታይም ሲሪስ ዳታ። ኦኬ። ሁለተኛው ክሮስ ሴክሽናል ዳታ ኢት ኢዝ ዘ ኦፖዚት ኦፍ ዚስ። ታይም ሲሪስ ዳታ ኦፖዚት ነው። ዳታ ኦን ዋን ኦር ሞር ቫሪያብልስ ኮሌክትድ አት ኤ ፖይንት ኢን ታይም። አር ዩ አንደርስታንድ ሚ? ዳታዎቹ ሞር ቫሪያብል ሊይዙ ይችላሉ። ስለ ብዙ ነገር ልናወራ እንችላለን። ነገር ግን እነኛ ብዙ ነገሮች መቼ ነው የሚሰበሰቡት? አት ኤ ጊቭን ፖይንት ኢን ታይም። በ2014 ከሆነ በ2014 ብቻ ማለት ነው። በአንድ ታይም በአንድ ጊዜ የተለያዩ ዩኒቶችን ስናጠና ክሮስ ሴክሽናል ዳታ ይባላል። ኦኬ። ስለዚህ ኢንተርቫል የለም ማለት ነው። የታይም ኢንተርቫል ክሮስ ሴክሽናል ዳታ ላይ የለም። ሶስተኛው አይነት ፑልድ ዳታ ነው የምናየው። ፑልድ ዳታ ኢዝ a cross sectional observations collected over time but the unit don't have to be the same። ስለዚህ ፑልድ ዳታ ሁለቱን በአንድ ላይ የሚይዝልን ነው። ማን ነው? ክሮስ ሴክሽናል እና ታይም ሲሪስ ዳታን የሚይዝልን ነው። ታይም ሲሪስ ዳታን በምን ይሆናል? ኦቨር ታይም ስለሚገልጽ ነገሮችን ኦቨር ታይም ስለሚገልጽ ታይም ሲሪስ ዳታ ያሰኘዋል። ፑልድ ክሮስ ሴክሽናል ዳታ ደግሞ በምን ያሰኘዋል? ዩኒትስ ዶንት ሃቭ ዘ ሴም። ስለዚህ ዲፈረንት ዩኒቶችን ነው የሚያወራው ማለት ነው። ዲፈረንት ዩኒቶችን ማድረጉ ክሮስ ሴክሽናል ዳታ ነው። ኦቨር ታይም መግለጹ ታይም ሲሪስ ዳታ ነው። ስለዚህ ዘ ኮምቢኔሽን ኦፍ ታይም ሲሪስ ዳታ ኤንድ ክሮስ ሴክሽናል ዳታ ዋት ኢዝ ኮልድ ፑልድ ዳታ ይባላል ማለት ነው። ፑልድ ዳታ። ዘ አዘር ሰብ ስፔሲፊክ ታይፕስ ኦፍ ፑልድ ዳታ ኢት ኢዝ ኮልድ ሎንጊቱድናል ኦር ፓነል ዳታ ይባላል። ኢት ኢዝ ስፔሻል ታይፕ ኦፍ ፑልድ ዳታ። የፑልድ ዳታ ስፔሻል ለየት ያለ ታይፕ ነው። በምንድን ነው የሚለየው? ኢን ዊች ዘ ሴም ክሮስ ሴክሽናል ዩኒትስ። አያችሁት አይደለ? እዚህ ጋር ምንድን ነው? በት ዘ ዩኒትስ ዶንት ሃቭ ቱ ቢ ዘ ሴም።
but in the panel data the same cross sectional unit says a family or a firm ሊሆን ይችላል the same የሆነ is surveyed over time but over time ስለሆነ ታይም ሲሪስን ይዛል ማለት ነው። ሶ ስለዚህ ሎንጊቱዲናል እና ፓነል ዳታ የፑልድ ዳታ ስፔሻል ታይፕ ናቸው። በምንድን ነው የሚለዩት? ዩኒት ሃቭ ዘ ሴም ዩኒት። ይሄኛው ፑልድ ዳታ ዶንት ሃቭ ዘ ሴም ዩኒት ነው። ሎንጊቱዲናል ዳታ ደግሞ ሃቭ ዘ ሴም ዩኒት ነው ማለት ነው። ሃቭ ዘ ሴም ዩኒት ነው። ኦኬ በጣም ጥሩ። እንግዲህ ታይፖች ኤግዛምፕሎቹን እናያለን። ታይም ሲሪስ ዳታ ኤግዛምፕል ስናይ ስለ አንድ ዩኒት ኦቨር ታይም አይደለም የሚያጠናው። ስለዚህ ይኸውላችሁ ስለ ኮመርሻል ባንክ ኦፍ ኢትዮጵያ ነው የሚያጠናው። በ2014 በ2015 እስከ 2019 ድረስ አጥንቷል። ስለዚህ ታይም ኢንተርቫሉ ከ2014 እስከ 2019 በት ኢት ስተዲስ አባውት ኮመርሻል ባንክ ኦፍ ኢትዮጵያ ዛት ኢዝ ሲንግል ዩኒት አይደለ? ሶ ስለዛ ነው። ነገር ግን ብራንቹ የተለያየ ነው። ሰቨራል ቫሪያብል የተባሉት ማለት ነው። ብራንቾቹ የተለያዩ ናቸው። ስለዚህ ኢት ኢዝ ኤ ኮሌክሽን ኦፍ ኦብዘርቬሽን ፎር ኤ ሲንግል ሳብጀክት ኦር ኢንቲቲ አት ዲፈረንት ታይም ኢንተርቫል ኦቨር ታይም። ይሄም የታይም ሲሪስ ዳታ ነው። ለምሳሌ ስለ ኢትዮጵያ ምን ያጥናል? ስለ ጂዲፒ ፐር ካፒታል ኢንካም፣ ኢንፍሌሽን፣ ፎሬን ዳይሬክት ኢንቨስትመንት፣ ገቨርንመንት ኤክስፔንዲቸር እና ጂዲኤስ ወይም ደግሞ ጀንደርስ ማለት ወይም ይሄ ጂዲፒ እንደማለት ነው። ሶ ስለነኚህ ለስንት ዓመት አጥንቷል? ከ7 እስከ 15 ድረስ አጥንቷል። ይሄ ምንድነው? ኦቨር ታይም ስላጠና ስለ እያንዳንዳቸው ማለት ነው። ስለ እያንዳንዳቸው ኦኬ። ሌላው የክሮስ ሴክሽናል ዳታ ኤግዛምፕል ነው። ክሮስ ሴክሽናል ዳታ ደግሞ ኢት ኢዝ ምን ኤግዛምፕል አድርጓል? ክሮስ ሴክሽናል ዳታ አት ኤ ጊቨን ፖይንት ኦፍ ታይም አይደለም የሚሰራው፣ በአንድ ታይም ነው የሚሰራው። ስለዚህ ተመልከቱ፣ ዩኒቶቹ ግን ምንድን ናቸው? ዲፈረንት ዩኒት አት ዋን ታይም አይደለ? ስለዚህ ኤአይቢ፣ ዲቢ፣ ሲቢኦ፣ ቢኦአይ እነኚህ በሙሉ ወርልድ ባንክ ምናምን ሙሉ የተለያዩ ናቸው። ነገር ግን ታይማቸው ግን አት ዘ ሴም ታይም ኢን 2014 ሶ 2014 ብቻ ነው ያጠናቸው። ፖይንት ኢን ታይም ነው። ብራንቹ የተለያየ ነው፣ ዩኒቱም የተለያየ ነው። ስለዚህ ክሮስ ሴክሽናል ዳታ ኦር ዋን ኦር ሞር ቫሪያብልስ ኮሌክትድ አት ኤ ፖይንት ኢን ታይም። ኤ ፖይንት ኢን ታይም ማለት በአንድ ሰዓት በአንድ ታይም ጊዜ ማለት ነው። ክሮስ ሴክሽናል ዳታ ኮንሲስትስ ኦፍ ኤ ሳምፕልስ ኦፍ ኢንዲቪዥዋል ሊሆን ይችላል፣ የተለያዩ ሃውስሆልዶችን ሊያጠና ይችላል፣ ፊርሞችን ሊያጠና ይችላል፣ ሲቲዎችን፣ ስቴቶችን፣ ካንትሪዎችን ኦር አዘር ዩኒትስ ቴክን አት ኤ ጊቭን ኢን ፖይንት ኢን ታይም። ተግባባን አይደለ? ሶ በዚህ መልኩ ይታያል። ሌላው የክሮስ ሴክሽናል ዳታ አይነት ነው። ለምሳሌ ስለተለያዩ ዳታ ሴቶች ዌጅ ላይ እና አዘር ኢንዲቪዥዋል ካራክተሪስቲክስ ላይ ብዙ ካራክተሮችን ማለት ነው በአንድ ጊዜ ስታጠኑ፣ ለምሳሌ ዌጅ ላይ ኤዱኬሽን፣ ኤክስፐሪያንስ እንዲሁም ደግሞ ፊሜል፣ ማሪድ ምናምን የሚሉትን በአንድ ስታጠኑ ሰቨራል ዳታ በት አት ዘ ሴም ታይም ፖይንት ኢን ታይም ማለት ነው። ሶ ሌላው ፑልድ ዳታ የምንለው እንግዲህ ምንድን ነው? the unit has not don't have to be the same but over time አይደለ? ስለዚህ ፑልድ ዳታ ክሮስ ሴክሽናል ኦብዘርቬሽንስ ኮሌክትድ ኦቨር ታይም but the units don't have to be the same አይደለም። ስለዚህ ይሄው ይሄም የተለየ ነው፣ ይሄም የተለየ ነው፣ ይሄም የተለየ ነው፣ ይሄም የተለየ ነው በ2014። እነኚህ ደግሞ ከነኚሆቹ ሙሉ የተለዩ ናቸው በ2015። እነኚህም ከነኚሆቹ የተለዩ ናቸው በ2016። ኦቨር ታይም ያስባለው አጥንቷል። ከ2014 እስከ 2016 መሄዱ ኦቨርታይም ያሰኘዋል። ነገር ግን በየአመቱ የሚያጠናቸው ምን አይደሉም? ዘሴም አይደሉም። ስለዚህ እሱ ደግሞ ዶንት ሃቭ ዘሴም ክሮስ ሴክሽናል ዳታ አይደለም ማለት ነው። ዶንት ሃቭ ዘሴም ዳታ አይደለም የሚያጠናው ማለት ነው። ዛት ኢዝ ኮልድ ፑልድ ዳታ። በት ዋት አባውት ሎንጊቱዲናል እና ፓነል ዳታ በምን አይነት ኤግዛምፕል ይሰጠናል? ለምሳሌ ይሄ ደግሞ ምንድነው? ኦቨርታይም ሆኖ በት ዘሴም ዩኒቶችን የሚያጠና አይደለ? ዘሴም ዩኒት የሚያጠና። ስለዚህ እዚህ ጋር ተመልከቱ። ኤንቢአይ ንብ ኢንተርናሽናል ባንክ ለምሳሌ ቢያጠና በ2017 በ2018 በ2019 ማለት ነው። ስለዚህ አንድ ዩኒት ነው። አያችሁት አይደለ? ዘሴም ዩኒት ነው፣ ነገር ግን ኦቨር ታይም ነው። ሌላም እንደዚሁ ዘሴም ዩኒት እዚህ ጋር ኦቨር ታይም፣ ዘሴም ዩኒት ኦቨር ታይም፣ ዘሴም ዩኒት ኦቨር ታይም፣ ዘሴም ዩኒት ኦቨር ታይም ማለት ነው። Okay, longitudinal or panel data, a special type of pooled data in which the same cross-sectional unit, say a family or a firm, is surveyed over time. So, a panel data set consists of a time
ታይም ሲሪስ ይይዛል። ይሄው ከ2017 እስከ 2019 ይዟል። ፎር ኢች ክሮስ ሴክሽናል ሜምበር ስለ እያንዳንዷ ክሮስ ሴክሽናል ሜምበር እንዴት ኢች ተባለች? ለምሳሌ ስለ ንብ ባንክ ለየብቻዋ ታይም ሲሪስ ይዞለታል። ስለ ኦአይቢ ለብቻው ታይም ሲሪስ አለው። ይሄም ለብቻው ታይም ሲሪስ አለው። ሁሉም ለየብቻቸው ታይም ሲሪስ አላቸው ማለት ነው። ታይም ሲሪስ አላቸው። ኦኬ ሌላው ፓነል ዳታ አሁንም የምናየው ለምሳሌ የተለያዩ አመቶች አሉ ከ11 እስከ 15 እና ከ2011 እስከ 2015 ኦቨርታይም አለ። ነገር ግን ስለ ሀገሮች ሲያጠና አንዴ ስለ ሩዋንዳ ብቻዋን ኦቨርታይም፣ ስለ ኢትዮጵያ ብቻዋን ኦቨርታይም፣ ስለ ኬንያ ብቻዋን ኦቨርታይም። ስለዚህ ዘሴም ዩኒት ኦቨርታይም ነው የሚያጠናው ማለት ነው። ስለዚህ ስለ ኤችዲአይዋ፣ ስለ ኤዱኬሽን ሌቭሏ፣ ኤፍዲአይዋ ፎሬን ዳይሬክት ኢንቨስትመንት፣ ኤፍዲዋ፣ ስለ ዩአርቢዋ፣ ስለዚህ ስለ እነኚህ በሙሉ የሚያጠና ከሆነ ዛት ኢስ ኮልድ ፓነል ዳታ ይባላል ማለት ነው። ስለዚህ ታይፕ ኦፍ ዳታ እና የኢኮኖሜትሪክስን ምንነት ዛሬ ላይ በዚህ መልኩ አጠናቀናል። ቀጣይ ኳንቲታቲቭ ኦር ኳሊታቲቭ ቫሪያብል የሚባሉና የተለያዩ ደግሞ ሌሎችም የምናያቸው የኢኮኖሜትሪክስ ኮንሰፕቶች አሉ። ሶ በእነሱ ኮንሰፕቶች ነው ልንገናኝ የምንችለው። ስለዚህ ቪዲዮ ከተመቻችሁ ሰብስክራይብ፣ ላይክ እና ለጓደኞቻችሁ ሼር አድርጉ። እንዲሁም ደግሞ ቪዲዮ ላይ ሜሴጅ ላይ ገብታችሁ እንዴት ነው አካሄዴ የሚለውን በቃ ኮሜንት ላይ አስቀምጡልኝ እና አስተያየታችሁን እንደዚህ ብታረግልን ብትሉኝ እኔ በደስታ አደርጋለሁ ማለት ነው። ስለዚህ እንደዚህ ብታረግልን በሉኝ። እንዲሁም ደግሞ ያው እንግዲህ ከተመቻችሁ ሰብስክራይብ እና ላይክ አድርጉ። ሰላም ሁኑ።